ሰላምና ጤና ይስጥልን የአምዛራ ሚዲያ ዜና ቤተሰቦች ለአሁኑ የተመራረጡ መረጃዎችን ይዘን መጥተናል። አስቀድመንም አበይት ነጥቦቹን እንጠቁማችሁ። የአማራ ፋኖ ብሔራዊ ኃይል ዘመነ ካሴን መሪው አድርጎ ሊመርጥ እንደሆነ ተመላከተ። ለድርጅቱ ማዕከላዊ አባላት ቅርበት አለኝ ያሉን አንድ ምንጭ ድርጅቱ ዘመነ ካሴን መሪው አድርጎ ሊመርጥ ነው ብለውናል። ቀዳሚ ጉዳያችን ነው። ኢትዮ ሱዳን ድንበር መተማ ከተማ በፌዴራል መንግስት ኃይሎችና በፋኖ ኃይሎች መካከል ተደጋጋሚ የተኩስ ልውውጥ መካሄዱ ተገለጸ። ከሰሞኑ ተካሂዷል በተባለው አጭር ግን ፈጣን ጥቃት ያስከተለ ውጊያ ከ30 ያላነሱ የጸጥታ ኃይሎች የተገደሉ ሲሆን በቁጥር ደረጃ በውል ያልተገለጹ ኃይሎች ተመተው ቆስለዋል ተብሏል። እንቃኘዋለን። ህወሓት በአፋር ክልል ወታደራዊ ጥቃት መክፈቱ ተገለጸ። የህወሓት ታጣቂዎች በአፋር ክልል ዘልቀው በመግባት ወታደራዊ ጥቃት እንደከፈቱ የአፋር ብሔራዊ ክልላዊ መንግስት አስታውቋል። አብረውን ሲቆዩ ይኸውንም ያደምጣሉ። የፖለቲካ ፓርቲዎች የጋራ ምክር ቤት ምርጫ ስርዓቱን እንዲቀየር መጠየቁ ተገለጸ። የጋራ ምክር ቤቱ ዘንድሮ ይካሄዳል የሚባለው ምርጫ ከመደረጉ አስቀድሞ የህገ መንግስት ማሻሻያዎችና የምርጫ ህጉ እንዲቀየር በደብዳቤ መጠየቃቸውን ሰምቻለሁ በሚል ተዘግቧል። ክቡራን አድማጮች አብረውን ሲቆዩ እኔና ሌሎች ጉዳዮችን ያደምጣሉ። አሁን ወደ ዝርዝር መረጃው እናልፋለን። የአማራ ፋኖ ብሔራዊ ኃይል ዘመነ ካሴን መሪው አድርጎ ሊመርጥ እንደሆነ ተገለጸ። ለድርጅቱ ማዕከላዊ አባላት ቅርበት አለኝ ያሉን አንድ ምንጭ ድርጅቱ ዘመነ ካሴን መሪው አድርጎ ሊመርጥ ነው ብሏል። ድርጅቱ የተመሰረተው ያለፈው ዓመት ግንቦት ወር ሲሆን በተለያዩ ምክንያቶች መሪውን ሳይመርጥ መቆየቱ የሚታወስ ነው። ከሰሞኑ ታዲያ የድርጅቱ አባላት ባደረጉት ሰፋ ያለ ውይይት ዘመነ ካሴ መሪ እንዲሆን ስምምነት ላይ ተደርሷል ተብሏል። ድርጅቱ ይፋዊ መግለጫ እስከሚያወጣ ድረስ የተጽዕኖ መሪ ሆኖ በማገልገል ላይ እንደሆነ የሚነገርለት ወጣቱ ፋኖ ዘመነ ካሴ የአማራን ወጣት በማነቃቃት በማደራጀት በማሰልጠንና በማስታጠቅ ረገድ ግንባር ቀደምነት የሚታወቅ ነው። ኢትዮ ሱዳን ድንበር መተማ ከተማ በፌዴራል መንግስት ኃይሎችና በፋኖ ኃይሎች መካከል ተደጋጋሚ የተኩስ ልውውጥ መካሄዱ ተገለጸ። ከሰሞኑ ተካሂዷል በተባለው አጭር ግን ፈጣን ጥቃት ያስከተለው ውጊያም ከ30 ያላነሱ የጸጥታ ኃይሎች የተገደሉ ሲሆን በቁጥር ደረጃ በውል ያልተገለጹ ኃይሎች ተመተው ቆስለዋል ተብሏል። አጭር ግን ውጤታማ ነው የተባለው ውጊያው በፋኖ የጦር መሪዎች የተመራ ሲሆን ከ3 ሰዓት ባልዘለቀ ጊዜ ነው በፌዴራል መንግስቱ ኃይል ላይ ከባድ የሆነ ሰብአዊና ቁሳዊ ውድመት ማድረስ የተቻለው ተብሏል። በሰሜን አማራ ቀጠና መነሻውን ከማሰሮ ደንቤ አድርጎ በኢትዮጵያና በሱዳን ድንበር ዙሪያ ወደምትገኘው መተማ ዮሐንስ ወረዳ እየተንቀሳቀሰ የነበረው መከላከያ ሰራዊቱ ድንገታዊ ጥቃት በፋኖ ኃይሎች ተከፍቶበት ከባድ የሆነ ሰብአዊና ቁሳዊ ውድመት አስተናግዷል ብለዋል ነዋሪዎቹ። ውጊያው የተካሄደው መተማ ዮሐንስ ወረዳ ልዩ ስሙ ታጎር ተብሎ በሚጠሩ አካባቢ ላይ ሲሆን 30 የአገዛዙ ወታደሮች ሲገደሉ በርካታ ቁጥር ያላቸው ደግሞ ቆስለዋል ብለዋል ምንጮቹ። በኢትዮጵያና በሱዳን ድንበር ቅርብ ርቀት ላይ በምትገኘው መተማ ዮሐንስ ከተማ ልዩ ቦታው ታጎር ላይ በተደረገው ውጊያ ሙትና ቁስለኛ ከሆኑ ወታደሮች በተጨማሪ በርካታ የነፍስ ወከፍ ክላሽንኮቭ መሳሪያዎች ከነተተኳሾቻቸው በፋኖ ኃይሎች ተማርከዋል ብለዋል ምንጮቹ። ህወሓት በአፋር ክልል ወታደራዊ ጥቃት መክፈቱ ተገለጸ። የህወሓት ታጣቂዎች በአፋር ክልል ዘልቀው በመግባት ወታደራዊ ጥቃት እንደከፈቱ የአፋር ብሔራዊ ክልላዊ መንግስት አስታውቋል። የአፋር ክልላዊ መንግስት የህወሓት ታጣቂዎች ዛሬ ምሽት ላይ ወደ ክልሉ ገብተው 6 መንደሮችን በጉልበት በመቆጣጠርና ንጹሐን ነዋሪዎችን በሞርተርና በዙ 23 ጭምር በመደብደብ የግጭት ማቆም ስምምነቱን አፍርሰዋል በማለት ከሷል። የክልሉ መንግስት ማምሻውን ባወጣው መግለጫው የህወሓት ታጣቂዎች የገቡበት በዞን 2 መጋሌ ወረዳ ቶንሳ ቀበሌ በኩል መሆኑን መወቁልን ብሏል። የቡድኑ ታጣቂዎች በቶንሳ ቀበሌ ላይ ተኩስ በከፈቱበት ወቅት የአፋር ሽማግሌዎችና ታጣቂዎች ወደ መጡበት እንዲመለሱ ቢማጸኗቸውም ፍቃደኛ እንዳልነበሩ በመግለጫው ተመላክቷል። ህወሓት ከትንኮሳ ድርጊቱ በአስቸኳይ ካልተቆጠበ የዜጎችን ደህንነትና ድንበሩን የማስጠበቅ ኃላፊነቱን እንደሚወጣም የክልሉ መንግስት አስታውቋል። የትግራይ ጊዜያዊ አስተዳደር ይህ ዘገባ እስከተጠናከረበት ሰዓት ድረስ በደረሰው ውንጀላ ዙሪያ ያለው ነገር የለም። የፖለቲካ ፓርቲዎች የጋራ ምክር ቤት የምርጫ ስርዓቱ እንዲቀየር መጠየቃቸው ተገለጸ። የጋራ ምክር ቤቱ ዘንድሮ ይካሄዳል የሚባለው ምርጫ ከመደረጉ አስቀድሞ የህገ መንግስት ማሻሻያዎችና የምርጫ ህጉ እንዲቀየር በደብዳቤ መጠየቃቸውን ሰምቻለሁ በሚል ዋዜማ ዘግባለች። የፖለቲካ ፓርቲዎች የጋራ ምክር ቤት ከዘንድሮ ሀገር አቀፍ ምርጫ በፊት የህገ መንግስት ማሻሻያ ተደርጎ የምርጫ ስርዓቱ እንዲቀየር ጥቅምት 25 ቀን በይፋ ለመንግስት ጥያቄ መቅረቡ ነው የተመላከተው። ምክር ቤቱ ጥያቄውን በጽሁፍ ያቀረበው ለህዝብ ተወካዮች ምክር ቤት ለምርጫ ቦርድና ለጠቅላይ ሚኒስትር ጽህፈት ቤት እንደሆነም ተመላክቷል። ያብላጭ የምርጫ ስርዓቱ የመራጮችን ድምጽ የማባከልና ተፎካካሪ ፓርቲዎችን የማሸነፍ እድል እንዳይኖራቸው አድርጓል በማለትም ምክር ቤቱ በደብዳቤው ላይ አስፍሯል። ምክር ቤቱ የእጩ ተመራጮች የድጋፍ ፊርማ ማሰባሰብ፣ መንግስት ለፓርቲዎች የሚሰጠውን የገንዘብ ድጋፍና የምርጫ ጊዜ ሰሌዳውን የተመለከቱ ማሻሻያዎቹ እንዲደረጉም ጠይቋል ነው የተባለው። ኢትዮጵያ በሀገር አቀፍ ደረጃ አዲስ የሰለጠኑ ልዩ የጸረ ሽብር ኮማንዶ ኃይሎችን ልታሰማራ መሆኑ ተመላከተ።
በቅርቡም በሁሉም የሀገሪቱ አካባቢዎች የትኛውም አይነት ግዳጅ ለመፈጸም የሚሰማራ በርካታ ልዩ የጸረ ሽብር ኮማንዶ ኃይል አሰልጥኖ ለማስመረቅ የመጨረሻ ምዕራፍ ላይ መድረሱን የኢትዮጵያ ፌዴራል ፖሊስ አስታውቋል። የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀኔራል ደመላሽ ገብረ ሚካኤል በርካታ የልዩ ጸረ ሽብር ኮማንዶ ኃይሎችን አሰልጥነን ለማስመረቅ የመጨረሻ ምዕራፍ ላይ ደርሰናል ሲሉ በበጀት ዓመቱ አንደኛ ሩብ ዓመት እቅድ አፈጻጸም አጠቃላይ ግምገማ ላይ ተናግረዋል። የፖሊስን አቅም በከፍተኛ ደረጃ የሚያሳድግና ተልእኮን የሚያሳልጥ ዘመናዊ የትጥቅ አቅም በልዩ ሁኔታ መሟላቱን የገለጹት ኮሚሽነር ጀኔራሉ ይህንን መጠቀም የሚችልና ለበርካታ ወራት ልዩ ስልጠና እየወሰደ ያለ የልዩ ጸረ ሽብር ኮማንዶ ኃይል በቅርብ ተመርቆ በሁሉም የሀገሪቱ አካባቢዎች የትኛውንም አይነት ግዳጅ ለመፈጸም እንደሚሰራ ገልጸዋል። በማዕከልም የኢትዮጵያ ፌዴራል ፖሊስ የትኛውም አይነት ፖሊሳዊ ግዳጅ መፈጸም የሚያስችል አቅም እየገነባ መሆኑን ጠቅሰው በቅርቡም በሀገሪቱ በየትኛውም ጫፍ የራሱን ግንኙነት በራሱ ለማሳደግ የሚያስችል የኮሚኒኬሽን አቅም ለመፍጠር ለረጅም ጊዜ የሚያገለግሉ የአጭር የመካከለኛና የረጅም ርቀት የመገናኛ ራዲዮ ግንኙነት ስርዓት ወደ ስራ እንደሚገባ ነው የተናገሩት። ክቡራን የአምዛራ ሚዲያ ዜና ቤተሰቦች ለአሁኑ የተመራረጡ መረጃዎች ተጠናቀዋል። ምርጫችሁ ሆነን ስለምትከታተሉን እናመሰግናለን። ጤና ይስጥልን።